የአንድነታችን ጽኑ መሰረት ሚያስተሳስር እንደ ሰንሰለት የአላህ ስጦታ ገጸ በረከት ፍቅርን ተላብሰን አንድ ሆንበት። ተመልሰናል። በድጋሚ ረመዳንኩም ሙባረክ ኩሉ አሚን ወአንቱም ቢአልፍ ኸይር። አብሮነት በረመዳን አስረኛ ዓመታችንን አስሩን ሰሃቦች ከፍ የምናደርግበት ፕሮግራማችንን ተከታተላችሁ ነው የምትገኙት። አሁን ያለነው ደግሞ የትውውቅ አብረን የጨዋታ ሰዓት ላይ ነው የምንገኘው። ከዱዓቶቻችን ጋር ቆይታ እናደርጋለን። ባረከላሁ ፊክ። ወደዚህ ልምጣና ምን ትመኛለህ ኡስታዝ አብዱልፈታህ? ምን ጎደለን? ከአብሮነት እንደ ፕሮግራምም ከአብሮነት እንደ ህይወትም ጭምር ማለት ነው። ቢስሚላህ። የሰው ልጅ ምኞቱ ብዙ ነው። ትልቁ በግል ከተጠየቅኩኝ የምመኘው ነገር በዓለም ዱንያ ላይ አንድ ቁም ነገር ሰርቶ ማለፍ ነው። ስለ ኡማው አንድነት ቅድም ሸኽ እያብራሩ ነበር። አላህ አንድ መሆን ባይቻል ኖሮ ወአተሲሙ አይልም ነበር። ያረበት ራሱ ሁለቱም ትእዛዞች ናቸው። ወአተሲሙ ቢሐብሊላሂ ካለ ወላ ተፈረቁም አትለያዩም ትእዛዝ ነው፣ አንድም ሆኑም ትእዛዝ ነው። ስለዚህ ይሄ አንድነት ጉዳይ አንዳንድ ሰዎች እንደ የዋህ ይቆጥሩናል። እንዴት አንድ ይኮናል ይላል። እንዴት አንድ ይኮናል የሚባል ጉዳይ እንደ በጣም የሚገርመኝ ነገር ነው። ምሳሌ ከዲኑ ወጣ እንኳን ብትል የአፍሪካ ህብረት የተለያየ የኬንያ ህግ ሌላ ነው፣ የኢትዮጵያ ህግ ሌላ ነው፣ ግን የጋራ አጀንዳ አላቸው። በጋራ አጀንዳ ግን ተስማምቶ አንድ ቁም ነገር ሰርቶ ያልፋል። አሁንም እስልምና ራሱ በጋራ አጀንዳ ሆኖ የመጣ ስለሆነ ሰላት አያጣላም፣ ዘካ አያጣላም፣ ሐጅ አያጣላም፣ ሲያም አያጣላም፣ ስሜት ነው የሚያጣላ ያለው። ያንን ነገር ላይ በአንድነት ዙሪያ መኖሩን ያቃተን። ማውራቱ ቀላል ነው፣ መኖሩ ከባድ ነው። ለሰው ሐጃ ቆመ አንድ ብንሆን ኖሮ ዛሬ ብዙ ነገሮችን እናገኝ ነበር። አንድነት ኃይል ነው። ዋህዳ ለብዙ መንገዶች ይከፍታል። ነገር ግን የሚለያዩን ነገሮች ቀይ መስመሩን እያለፍን ነው። ምሳሌ ስለ ዘር ብናነሳ ተተዋወቁ ተባለ እንጂ ተለያዩ አልተባለም። ስለ ዘር ማለት ነው። ይሄ ደግሞ የምናወራው ወሬ ደግሞ ከዚህ ቀደም ኖሮ ያሳዩ ሰዎች እኮ ሰርተው አልፈዋል። ሰሃባ ሐያት ስናይ አንድ ሆነው ሰልማን አልፋሪሲን ከፋርስ አመጣ፣ ሱሐይብ ሩሚን ከሩም አመጣ፣ አብዱላህ ኢብኑ ሰላምን ከአይሁድ አመጣ፣ ሰልማን አልፋሪሲን ከፋርስ አመጣ፣ ቢላል ኢብኑ ረባህን ከሀበሻ አምጥቶ አንተ ካልጠጣ እኔ አልጠጣም፣ አንተ ስትጠጣ እኔ እረካለሁ የሚለውን ነገር አድርገው ቁም ነገር አስመስክረው አላህም ወዷቸው ሄደዋል። ይሄን የምንነጋገረው ንግግር ሁላችንም በመንደራችን በአካባቢያችን የመተሳሰብ ስሜታችን አንድ ቢሆን ቁም ነገር ሰርተን እናልፋለን የሚለው ነው። አንድ ባለመሆናችን ብዙ ነገር ነው የምናጣው። አንተ ምን የጀማዓ አንድነት ምሳሌ ትፈልጋለህ? ሁለት ባልና ሚስት ሲጣሉ እኮ ልጆች ይቦዝናሉ፣ ትምህርታቸው ይጎዳል፣ እንደዚሁ ኑሯቸው ይበላሻል። ኡመቱም ደግሞ ስታሳድገው እንደዛው ብዙ ነገር ያጣል የሚለውን ነገር ነው የባጣነው ጉዳይ። የአንድነት ጉዳይ ደግሞ አንድ የሚያደርገን ምንም ድርድር የሌለው አቂዳ ነው። አቂዳ ተውሂድ አንድ ያደርገናል። ከዛ በኋላ ያለው ከተው ባዕደ ተውሂድ የራእይ ልዩነት ካለ ወደ ዑለማ ነው የምትወስደው። እንዲያድበስብሰን ማለፍ የለብንም። ግልጽ አድርጎ መናገር ነው ኸይር ያለው። ተውሂድ ላይ ድርድር የለውም። በላ ኢላሃ ኢላላህ ውስጥ ትክክለኛ ተውሂድ አለ የለም። እሱ አላህ ማጣሪያ አለው፣ ፊልተር ፔፐር አለው። ቂያም ቀን ሲራጥ ማን ያልፋል አያልፍም እንትን ይላል። ግን አምኛለሁ ብሎ የኢስላምን ህግጋት እሱ ስራ አስቀምጦ የሚሄደውን አካል ግን አንተ አላመንክም እኔ ሰርቲፊኬቱን መስጠት ማለት የለብህም። ያ የሚያውቀው ጀለ ጀላሉሁ አላህ ነው። ስለዚህ ያጣነው አልሁክሙ ሊልሐኪም ወልፈትዋ ሊልፋቲ እንጂ ቦታው ተቀያይሮ የፈትዋ ቦታ ሌላ ሰው
የኢልሙ ቦታ ሌላ ሰው ሆኖ ድብልቅልቁ ሲወጣ ነው የነገሩ እየተረበሸ ያለውና ያጣነው ነገር እርስ በራስ መከባበር እሱ ከኔ ይበልጣል እሱ ከኔ ይብሳል እሱ ይሻላል ወይ በስጁድ በልጦኛል ወይ በሐጅ በልጦኛል ወይ በኢባዳ በልጦኛል ብለን የመተናነስ ስሜቱን አላህ ሲያነሳብን እኔ ስንል ረህመት አይወርድም لا تدعوا النعمة على قوم فوضى እኔ ያለበት አካባቢ አላህ ረህማ አይወርድም ዝቅ ያለ ነገር ነው ያጣነው ዓለም ላይ እድገትና ውድቀት ያለው ዓሊሞችን ያከበረ ሰው ነው ወይ ዓሊሞችን ያጣነው ነገር ትልቁ ነው ብዬ መስለው ዑለማን አላከበርንም ዑለማን ብናከብር ኖሮ ትልቅ እንሆን ነበር ጃሂል አፉ ቢዘጋ ዑለማ አቅጣጫ ቢሰጡ መስመር ይመጣ ነበር ስለዚህ የሐያ የመከባበር ስሜቱ ስለሌለ እሱ ምን ያቃል እሱን ተው ያልነቀን አላህ አንተን ተው ይልሃል እሱ ከኔ ይሻላል ስትል ነው አላህ ደግሞ አንተ የሚያቀርብ ተዋዱዕ ነው ዋና ያጣ ነው በዚህ ዙር ደግሞ እንጣና ካጣነውም ከሌለንም ነገር እንደዘለለ ምንመኘው ነገር ደግሞ አለ አይደል ምን ቢሆን ነው ምንመኘው የሚለው አንድ ጉዳይ ነው ምን አጣን የሚለው እንዳለ ሆኖ ማለት ነው አብሮነት አንድነት የሚሉ ሐሳቦችና ቃሎች ይኖራሉ ምናነሳው አብሮነት አብሮ መሆን ቱጌዘርነስ ብለው ፈረንጆቹ የሚገልጹት ቃል ምናልባት መቀራረብ እንደው ሲጠቀስ እንደነበረው በጉርብትና በሀገርነትም በተለያዩ መንገዶች አብሮ መሆን በሐሳብ መለያየት በሌላ በአካል መራራቅ ሊኖር ይችላል እነዛን አልፎ ደግሞ አብሮ መሆን በተለያዩ ጉዳዮች ላይ አብሮ መስራት መሰል ጉዳዮች ይነሳሉ እዛ አካባቢ ምትለንን እስኪ ጥሩ አርጋቸዋል አሁን ለይታችሁልናል አንድነት ብለን ካለን የሚወራበት ፍሬምም ስኮፑም ለያለ ሌላ ነው የሚሆነው የአብሮነት የሚለው ቃል ቀለል ያለ ለዚህ ከፕሮግራሙ ጋር አብሮ የሚሄድ ነው ሐቂቃ እንደ ሙስሊም ማህበረሰብም እንደ ኢትዮጵያዊ ዜጋም በአብሮነት ውስጥ ብዙ መልካም ነገሮች አሉ እኛ ባህላችንም ከሌላው ሀገር ከሌላው ዓለም የሚለዩ በጣም ብዙ መልካም ነገሮች አሉ ሐቂቃ ብዙ ጊዜ ጨለምተኝነት ጥሩ ስለማይሆን ማለት ነው ይሄ ነገሮችን ሰፊውን ብርሃናማ ጎኑን ማየቱ የተሻለ ይሆናል እዛ ላይ የገነባ ለመሄድ እንዲያመች ማለት ነውና በባህላችንም ቡና እንኳን አብሮ ነው ተጠራርቶ ሰው የሚጠጣው ሁሉም ኢትዮጵያ ከዳር እስከ ዳር ይሄ አንድ ኮመን ነገር ይመስለኛል የጋራ ነገር ነው የሚመስለኝ አሁን ነው ሰው በስራም ስትመለከት ሰራተኛ ቀጥሮ ምናምን ማሰራት ብለ የምታስበው እንጂ እኔ ባደኩበት ማህበረሰብ ውስጥ ጅጋ የሚባል አለ ደቦም ይባላል ሰው እርሻም የሚዘራው አብሮ ነው የሚሰበስበውም አብሮ ነው የልጆች እንኳን አስተዳደግ በመናይበት ጊዜ አሁን ነው ያው በር ተዘግቶ ምናምን እንጂ ምናልባት ሚሳ የሆነ ሰፈር ስትጫወት ከቆየ እዛው ሄደ ከዛው ካለህበት ቤት ነው የምትበላው እንጂ ቤት አዶን ነው ማሜ ሰፈርም ተመሳሳይ ነገር ይመስለኛል ይሄ አሁንም ድረስ ያልጠፋ አለ ይሄን ወደ እስላማዊ አስተምሮቱ ስታመጣ ይሄው ነው የተወሰኑ ነገሮቹ ተከርክሞ አላማ ኖሮት ተሻጋሪ እንዲሆን እስላም የሚፈልገው ኢስላም ፕሪንሲፕሎች እንዳጠቃላይ ስንመለከት የሰዎችን ባህላዊ አኗኗሮችን የሚጠቅሙ ነገሮችን እንዲቀጥሉ ጎጂ የሆኑ ወደፊት ብዙም የማያራምዱ ለለውጥ ለእድገት ማይጋብዙ ማይገፉ የሆኑ ነገሮች ደግሞ ነው የከረከመው ከዛ ውጭ ግን ብዙ ነገሮች ለማህበረሰቡ ነው የተተወው እንደ ምሳሌ አሁን ብንወስድ ማህር እስላም አልገደበም አይደል ማህር አልገደበም ልብስ አልገደበም እስላም ልብስን ግን ምን አደረገ ስርዓት ነው ያበጀለት ወንድ ከምን እስከ ምን ይለብሳል ሴት ከየት እስከ የት ይለብሳል ቀይ ልበስ ጥቁር ልበስ ነጭ ልበስ አንዳንድ ከለሮች
የተወሰነ ከሌላ አንፃር ይሄ ከለር ተብሎ የተቀነሱ አሉ። ከዛ ውጭ ያሉ ነገሮች መፍቱህ ናቸው ማለት ሱሪ ለበስክ ጀለቢያ ለበስክ አንዱ ካንዱ የሚወደድ ይኖራል በሐዲሱ በተለያዩ ነገሮች ማለት ነው። እና ይሄ አብሮነት እስላም ሲመጣ እነዚህ አሁን የኛን ማህበረሰብ አብሮነት አብዛኛውን ፓርት በጣም ይሄ አብሮ ቡና መጠጣትን እስላም በጣም የሚደግፍ ነው ብዬ ነው የምወስደው እኔ። አብሮ ስራ መስራት አብሮ መብላት ብለን ስንል እነዚህ በጣም ከዛ ወደ ይሄ ነገር አላማ ሲኖረው ከዱንያ ወደ ሌላኛው ዓለም ለመሸጋገርም ደግሞ ስታውሎ ስትጠቀመው ያ ምንድነው የሚሆነው ከባህል ሌላኛውንም ገጽታ ይዝና አጅር የምታገኝበት ነገር ነው የሚሆነውና ሐቂቃ ያው አብሮነት ብለን ስንል መቼም እንደየ አኗኗር ዘይቤው እንደየ ኑሮ ሁኔታው እንደየ መደቡ ነው ሰው አብሮ ምንኗኗረው። ለምሳሌ አንተ አንድ የሆነ ወይ ወታደር በለው ለምሳሌ አንድ የመከላከያ አባል የሆነ ሰው ከአንድ ሌላው ተራ ማህበረሰብ ጋር ለመኖር የሚገድቡት ዲሲፕሊን ሁኔታዎች ይኖራሉ። ኑሮ ሰፈሩ አላማው መውጫው መግቢያው ማለት ነው። አለባበሱም ይለያል። በዛው ልካው ንግድ ዓለም ውስጥ ያለው ሰውና ግብርናው ዓለም ውስጥ ያለው ሰው መተህ እንዴት ከዚህ ሰው ጋር አልኖርክም ብለህ ልትለው አትችልም። የሚኖርበት ሰፈር ውሎው የሥራ ባህሪው አለባበሱ ቤቱ ምኑ ብዙ ነገሩ ስለሚለይ ማለት ነውና እኛ ግን እንደው ነገሩን ጠበብ እናደርገውና እንደ ዱዓት እንደ ሙስሊም ኡማ ሁሉም ባለበት ቦታ ላይ በመልካም የሚተያይበት መደጋገፍ በሚችልበት ቦታ ላይ ቢደጋገፍ ብዙ መልካም ነገሮች ይገኛሉ። በዲንም እድገት በኢማን መጨመር የአቂዳው መጠንከር ከአላህ ጋር ያለ ግንኙነቱ የተሻለ መሆን ምክንያቱም አንዱ ሰው ብቻውን ደካማ ስለሆነ ማለት ነው። ይሄ አሁን ለምንድን ነው አንዳንድ ሰሃቦች አንዳንድ ሰለፎች ተዓለው ኑእሚኑ ሰዓ ይላሉ። አብረን ውስጥ ቁጭ ብለን ኢማናችን አብረን እንጀድድ አንዱ ያንዱን ደካማ ጎን አንደኛውን የሚያስታውስበት ተጨባጭ እየፈጠረ ስለሚሄድ ማለት ነውና እነዚህ አሁን እስላማዊ አስተምሮቶች ደርሶች መስጂድ ላይ የምናደርጋቸው ነገሮችን በመልካም በአብሮነት ስናያቸው ደርስ አብረ መስጂድ ስትቀመጥ ዳዋ መድረክ ላይ አብረ ስትቀመጥ ማህበረሰቡ መርዳት ላይ ማስተማር ላይ እንደው ማቀጣጨት ላይ አብረ ስትሆን ከአንድ ሰው 2 3 4 ሰው ሆነ የሚሰራው ስራ የበለጠ ዘላቂነት የበለጠ የተለያዩ በጣም ያንን የሚያሳምሩ ተጨማማሪ ሐሳቦች እንዲኖሩት ያደርጋል። ብቻውን ስትሆን አልመርኡ ضعيف بنفسه وقوي مع اخوانه ምንም ቢሆን ማለት ነው ጉለት ይኖራል ትሞላላለህ ማለት ነው። እና ይሄ አብሮነት ማህበረሰባችን ይሄንን አሁን ቅድም ወንድሜ ኡስታዝ ጀማል አንስቷል። በጣም ደስ የሚለው ነገር ይሄ ዳይቨርሲፋይድ የሆነው ማህበረሰብ አብሮነት በዚህ አይነት መልኩ ቢኖር የበለጠ ኃይል እየጠነከረ ነው የሚሄደው። በመጥፎ መታየቱ እየጠፋ ነው የሚሄደው። አብሮ ስትሆን ከሩቅ ሆነ እንዲህ ሊሆን ይችላል ብለህ ዝም ብለህ በመላምት የሆነ ድምዳሜ ላይ የምትደርሰውን ነገር አቮይድ ታደርገዋለህ። በመገናኘት አብሮ በመሆነ ብቻ እኮ በጣም ብዙ ቴንሽኖች ይረግባሉ ማለት ነውና እኔ በዚህ መልኩ ቀለል አድርገን ማየታችን ተመችቶኛል። ጀዛከላህ ኸይር። አብሮነት 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 ቀጣይ ጠያቂ ኡስታዝን ይጠይቃል ማለት ነው። ሼኽን ይጠይቃል። አንተ እሳቸውን ነው የመረጥከው አይደል? تمام اللهم صل على سيدنا محمد. هذا ما يليق بالشيخ. قلت له ساتشوكو هاي بكير الله على ቀይረው ነገሩ ያው ሳትጠይቀው መልሱ የሚገኝ ጥያቄ ይመስለኛል። ምን ነው ባልተገኘህ ብለህ የምትቆጭበት ግን የተገኘህበት ቦታ የት ነው?
ምን ነው ባልተገኘሁ ብለው የምትቆጭበት ግን የተገኘህበት እዚህ ቦታስ መገኘት አልነበረብኝም ብለው ግን የተገኙበት ቦታ አለ ወይ ነው? የለም። ይሄ ራሱ መልስ እኮ ነው። ይሄ ራሱ ነው። ለያኑ ብዙዎቻችን ያኔ ኸልፊያችንን ዝም ብለን ስናስቡ እዚህ ቦታ ላይ እኮ እኔ አይመጥነኝም ወይ መገኘት አልነበረብኝም ብለን ምንቆጭባቸው ሞመንቶች አሉና እነዚህን አእምሯችን ላይ ሲመጡ ለማስተካከልም ጥሩ ነው። ልክ መልእክተኛው አለይሂ ሰላቱ ወሰላም እኮ ሲነግሩን አይደል እዛች ቦታ ላይ ለመገኘት እንኳን ሲሄድ በቃ አላህ መጣና እንትን አደረገኝ ብለው እንደተናገሩት ማለት ነው። ጀዛኩሙላህ በጣም ባጭሩ ተመልሶልናል። تمام ማን ነው ቀጣይ? فما ايقظني الا عر الشمس بالله. ቀጣይ ኡስታዝ ወደ አንተ ልምጣ። ኡስታዝ አህመድ ሙስጠፋ ኡስታዝ ካሚል ሸምሱን ይጠይቃል ማለት ነው። መሐመድ አባተ ኡስታዝ መሐመድ አባተ እሺ ኡስታዝ አህመድ ሙስጠፋ ኡስታዝ መሐመድ አባተ የትምህርት ቤት ጥያቄ አይነት ነው። تمام የትምህርት ቤት ጥያቄ ከትምህርት ቤት ብዙ አራቀም ነው እንዴ? ከዛሬ 2 ቀን በፊት ማክሰኞ ከነበረ ከ3 ቀን በኋላ ያለው ቀን ማን ነው? ከዛሬ 2 ቀን በፊት ማክሰኞ ከነበረ ዛሬ ራሱ አላወቀው መሐመድ ከባድ ቀይርለት ይሄን ጥያቄ እጅግ ቀላል ጥያቄ ኡስታዝ ትንሽ እንትን ብቻ ነው። ከዛሬ 2 ቀን በፊት ማክሰኞ ከነበረ ከ3 ቀን በኋላ ያለው ቀን ማን ነው? ከዛሬ 2 ቀን በፊት ማክሰኞ ከነበረ እሺ ዛሬ ሮብ ነው ማለት ነው። ከነበረ ከ3 ቀን በኋላ ያለው ቀን ማን ነው? ዛሬ 2 ቀን በፊት ማክሰኞ ከነበረ ከ3 ቀን በኋላ ያለው ቀን ማን ነው? ማክሰኞ ሮብ ኡስታዝ ጁማ ነው ያሉ ቀዳሜ ከዛሬ 2 ቀን በፊት ማክሰኞ ከነበረ ከዛሬ 2 ቀን በፊት ማክሰኞ እንዲሆን ዛሬ ምን መሆን አለበት? እኔ ቀን ምናምን ራሱ አላውቅም። ሐሙስ መሆን አለበት። ስለዚህ 3 ቀን በኋላ እኔ ላግዝ እያሰብኩ ላ እሺ ፊቁ እንዴት መሰለ የዚህ ጉዳይ ሐሙስ ነው። በጣም ጥሩ ኮክሉ ሰጥቷል። ከዛሬ 2 ቀን በፊት ከዛሬ 2 ቀን በፊት አንድ ጊቭን ዛሬ አለ። ዛሬ ማንንም ይሁን ቀኑ 2 ቀን በፊቱ ማክሰኞ ነው። አሁን ማክሰኞ ብለህ ተነስና 2 ቀን ወደ ኋላ ቁጥር ማክሰኞ ሰኞ ሮብ እሁድ ነው። አሃ ኦኬ አይደል? ከሱ 3 ቀን በፊት ያለው ቀን ምንድነው? ሮብ ነው። አላሁ አዕለም። ኦኬ ከሱ በፊት ያለው ነው። ኦኬ እስኪ ማን ነው ካሚል? እስኪ ሮብ ነው። ሮብ ነው እኮ ዛሬ እኮ ከዛ ወደፊት 3 ቀን ስትደረደር ራሱ የዛሬው ቀን ላይ ትደርሳለህ ማለት ነው። እሺ ማና ሮብ ነው ማለት ሮብ ነው ምንድነው? ራሱ ቀን ላይ መለስኩ። ሲምፕል ማቴማቲክስ ነው። ወደፊት 2 ቀን ተንደርደረ ወደ ኋላ ስትመለስ የተነሳበት መጀመሪያ ነገርከኝ እኮ አንተ። ዛሬ ነው ብሎ ነው። በጣም ጥሩ አብሮነት 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 አብሮነት